በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በኅዳር 12 ቀን የሚነበብ የመልአኩ የቅዱስ ሚካኤልን ድርሳን ማንበብ እንጀምራለን። ይህ ድርሳን የእስክንድርያው ሊቀ ጳጳስ አባ ድማቴዎስ የደረሰው የመላእክት አለቃ በሚሆን በገናናው በቅዱስ ሚካኤል በዓለ ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠው ክብሩና ታምራቱን ኃይሉን የገለጠልን ጸሎትና በረከት ሁላችን ጋር ይኑር ለዘላለሙ አሜን። አውሎጎስ ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞች ወይ ዛሬ ለእኛ ታላቅ በዓል ነውና ልባችን ደስ እያለው እንሰብሰብ። በዚህችም በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። እኔም ገናና ክቡር ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤል አየሁት። የጣፈጠ መንፈስ ቅዱስም ቃል ይሰጠኝ ዘንድ ዳዊት በመዝሙር መስዋዕት ብታቀርብ በእጃቸው እንዲያነጹ በመንገድ ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እኮ እንዳለም እግዚአብሔር መልአክ ለሚፈሩት ሁሉ አጥር ሆኖ ያቸዋልና ቅዱስ ሚካኤል ከሚፈሩት ሁሉ ያወጣቸዋልና እግዚአብሔር የሚፈሩትንም እንዳያጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእርሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? የቅዱስ ሚካኤል አይደለም? ለምን በዚህች ዕለት እግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋልና ወደ እግዚአብሔር ይጸለይላቸው፣ ሕይወት ጎዳና ይምራቸው፣ ያጸናቸው፣ ያከብራቸዋል። የሚሆን ስለ ጻድቃን ብቻ አይደለም፣ እግዚአብሔር ስለ እንዲምራቸው ፍልዋታንም ይለምንላቸዋል እንጂ ማንም ሰው ለችግረኛ እንዴት እንጀራ ቢሰጥ ስለ እሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃ ቢሰጥ ስለ እርሱ አይበዝንም። ሴት የምትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ ቅዱስ ሚካኤል አይዘነጋም። በእሱ ስም ቆራሽ እንጀራ ጥረኛ ውሃ ለችግረኛ የሚሰጥ እሱ እስከ ዘላለም አይተውም። የቅዱስ ሚካኤል ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ በአባታችሁ ለማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታ ኢየሱስ ክርስቶስ መቃብር ለክቡር መስቀሉ ሰግድ ዘንድ ኢየሩሳሌም የእርሷን ከአጽናች የምታጽናናንና ጌታ በእውነት በውስጧ የተመላለሰባት ቤተክርስቲያን ናትና ደቀ መዝሙር የሚሆን ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘውና ተመለከቱ። የመጽሐፉም ንባብ የሚረዳን የሚያጽናና ይሄ ነው የሚል ነበረ። ሰማዕትና ወንጌላዊ የምንቀድም ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ እግዚአብሔር መልአክ ከኔ ጋር ይሄድ ነበረ። እሱም በሰማይ ያለውን ታምራትና ብዙ የኩነኔ ቦታ አሳየ። ከዚያም አውጥቶ ወሰደኝና ይህ ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ ነው አያለኝ። ይህም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበረ። እንደ ብዙ ጅረትና ፏፏቴ ድምፅ ያለው ታላቅ ጩኸት ሰማሁ። አብሮኝ የሚሄደውን መልአክ ጌታዬ፣ ይህን የማየው ነገር ታላቅ ጤስ ከሱ የሚወጣ ከ300 ሚሊዮን ሜትር በላይ የሚሆን ምንድን ነው ንገረኝ አልሁት። እርሱ ግን በ300 ቀን የማይደርሱበት የእሳት ጉድጓድ ነበረ። ዳግመኛም የእሳት አንበሶችና የእሳት እባቦች ከእንፋይ ይወጣሉ። ይህም የኩነኔ ቦታ ነው። ከአንሴትም ይህም የስቃይ ቦታ ነው። ከራንኮስም ይኸውም በርባሮስ ነው። የማይጠፋ እሳት የሚያንቀላፉ ትሎች ከዚህ ያሉ በብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳት ከዚያ ፈጽሞ አይወጡም። ምትሃት ይወርዳሉ እንጂ። አብሮኝ የሚሄደውን መልአክ እግዚአብሔር ባለሟል ወዳጅ ዮሐንስ ቆይ፣ ከሌላው ሁሉ የሚያስደነግጠው የታላቁ ደይን ሲኦል አስተውላል። እኔም ወደዚህ ደይን ውስጥ ለሚገቡ ለኃጥአን ሁሉ ወየውላቸው አልሁ። አየሁትም ሁሉ ይሄ ደይንን ቦታ የምድርን ስፋት ያህላል። ጥልቀቱም በዚህ ልክ ነው። የክፋት ያለበት ሁሉ ከእርሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅዝበት አየሁ። በዚያ ውስጥ ለሚኖሩ ባዕድና ጽኑ መከራ ነበር። እግዚአብሔር መዓቱ ድምፁ ከጥልቀት በታች የ3 ዓመት ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰው ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጡ ናቸው። መንገዳቸውም ወደዚያ ነው። እኔ ዮሐንስ በእነሱ ላይ የሚሆን ሁሉ ባየው ጊዜ ስለ ኃጥአን ኩነኔ ታላቅ ስለ ለቅሶ አለቀሱ። ይህ መልአክ እግዚአብሔር ቀን ወዳጅ ዮሐንስ ወይ ስለዚህ ነገር አታልቀስ፣ ቅዱስ ሚካኤል ስም ሰማያዊ ክብሩንና ልዕልናውን እያየ ዛሬ ደስ የምትሰኝበት ነገር አለና ላይ እንዲህ ያለ ሲነግር የቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀናጅቶ ከሰማይ መጣ። በፊቱም መላእክትና ጻድቃን እያመሰግኑ ነቢያት፣ ሐዋርያት፣ ጳጳሳት፣ ሰማዕታት ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉ ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤል ወደ ሲኦል በወረደ ጊዜ በልተው የነበሩ እሳትና ጢስ ጠፉ። በኩነኔ ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየው። በዚያን ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ዳይን ላከው። ሚካኤል ስፍር ቁጥር የሌላቸው ነፍሳትን በቀኝ ክንፉ ከዳር እስከ ዳር መልቶ ወጣ። ከኩነኔ ቦታ ያወጣቸው ነፍሳት 12 አውራጃ መላይችውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳት ያን ኪሩቤልና
ሱራፌል ገዳማውያን ጻድቃን ከሰማይ አብረው የመጡ ሁሉ እግዚአብሔር ምሕረትን የተመላ ክንፉን ሶስተኛ ጊዜ ወርደው ዘንድ ይህንን መልአክ ለመኑት። አይናቸው ብዙ የሚሆኑ ኪሩቤልና ሱራፌል ላይ አድረው የሚኖሩ የገዢዎች ገዢ ነገሥታት ንጉሥ ከሚሆን ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደ ከከበረ ከቅዱስ ሚካኤል በቀር ማንም ቆጥሮ የማይደርሳቸውና ቁጥራቸው የማይታወቅ 3 ጊዜ አወጣ። ከዚያም የሐዘንና የመከራ ቦታ ከሆነው ከሚያስፈራው ከደይን ከሲኦል የወጡ ስፍር ቁጥር የለበራቸው ጻድቃን መላእክት ወስደው ኃጢአትን በሚያስተስርይ አበሳን በሚያነጻ በሕይወት ውሃ አጠቧቸው፣ አጠመቋቸው። በፍጹም ደስታም ቅዱስን ቀብተው የትጉሃን መላእክት አለቃ የሚሆን ወደ ቅዱስ ሚካኤል አመጧቸው። ያን ጊዜ የሰማያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎት ምሕረት ላደረገላቸው ፈጣሪ ሰግደው አመሰግኑ ነው። በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክር አበጋዜ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ድንግል ማርያም አማላጅ በጻድቃን በቅዱሳን ሰማዕታት ሁሉ ልመና የአባቴን ፈቃድ ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወት ይገባሉ። በዚያም ጊዜ መላእክት አለቃ ቅዱስ ሚካኤል ወስዶ ገነት ያገባቸው። እኔ ዮሐንስም ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህን ቃል ሲወጣ ባየሁ ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘሁ። ከቅዱስ ሚካኤል ልመና ስለተደረገው ቸርነት ሁሉ አብ ወልድ መንፈስ ቅዱስ ፈጽሜ ያመሰገንሁ። ባልደረባ የሰጠኝ ያ መልአክ የእግዚአብሔር ባለሟል ዮሐንስ ወይ ቅዱስ ሚካኤል የበዓሉን ቀን ዛሬ የተለየ እንደሆነ ወቅ። ይኸውም የመጀመሪያ በዓሉ ሰኔ 12 ቀን ነው። ሁለተኛ በዓሉ ኅዳር 12 ቀን እንደሆነ ተረዳለች። በዚህች ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናው ስለተመታዘዙ ጌታ የካድና የበጎ ስራ ጠላት የሆነ ሰይጣን ድል ይነሳ ዘንድ ስልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያ ነጋሪት ድምፁ ሹመት እንደሰጠው ሁሉ ዳግመኛ ሙታን በሚነሱበት የማያልቅ ክብርን ይሰጠዋል። ዳግመኛ ለሁለተኛ ነጋሪት ሲመጣም በሰይጣን ምክር ኢየሱስ ክርስቶስ በሰቀሉ በሐሳውያን አይሁድ ላይ ከቀደመው የበለጠ ክብርና ስልጣን ይሰጣቸዋል። ክርስቶስን ከሙታን ተለይቶ አልተነሳም የሚሉትን አመፀኞቹን ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታን ፈጽሞ የማያምኑ ቅዱስ ሚካኤል በዝንጎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስ ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እነርሱም በአሸናፊ እግዚአብሔር ኃይል ብርያልን አሰሩ። ዲያብሎስንም ድል አደረገው። ትንሣኤ ሙታን የማያምኑ በጥምቀት የተወለዱ ጻድቃን ግን ወደ ገነት ያገባቸዋል። አብ ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነርሱም ደስ ይለዋልና ለቅዱስ ሚካኤል በሙታንና በሕያዋን ላይ ስልጣን ይሰጠዋል። ይህችውም የእሱ ገንዘቡ ትሆናለችና እርሱ ቅድመ ዓለም የነበረ እግዚአብሔር አብ ልጁ ኢየሱስ ክርስቶስ የባሕርይ ሕይወቱ መንፈስ ቅዱስ በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤል የመረጠው እርሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ ባከበረው በዓመቱ በኅዳር 12 ቀን ድንቅ ተአምራትን ያደርግ ዘንድ ስልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል ላይ አድሮ የሚኖር ቅዱስ ሚካኤል በሁሉ ዘንድ የሚልከውን እያንዳንዳቸው ከእነርሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጭ ከሚቆሙ ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤል ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀድሞው ሰው ከአዳም ጀምሮ ያገለግሉ ጻድቃንና ሰማዕታት ሁሉ ተባብረው አገኛቸው። በየወገናቸው ሆነው ተሰብስበው በማኅበር ይዘምራሉ፣ ያመሰግናል። እግዚአብሔር ባለሟል ዮሐንስ ሆይ ዓይኔ እንደሚያዩ ቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራል። እንግዲህ ከይኩነኔ በሮችና የሚያስፈራ ጥልቅ ጉድጓድ ይከፈታል። ነፋስም ሁሉ ከእግዚአብሔር ቸርነት ወደ አንድ ቦታ ይሰባሰባል። ይህች የኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንን ወደ አንዲሲቱ ምድር ያወጣቸዋል። ይህም የመላእክት አለቃ የሚሆን የቅዱስ ሚካኤል ሰራዊት ይሆናሉ። ይቅርታ የተደረገላቸው ምሕረትን አግኝተው በአንድ ጊዜ ከክፉዎች በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤው መታሰቢያ የሆነች በከበረች ሰንበት ክርስቲያን ለችግረኞችና ለድሆች መጸወቱ ከሲኦል ያወጣቸው የኃጥአን ነፍሳት እጅግ ብዙ ናቸው። ብዙ ቢሆንም ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚች በከበረች ሰንበት ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግሥተ ሰማያትን እንዲያወርሳቸው ከሰይጣን ከክፋትም ሁሉ ጠብቆ እንዲያድናቸው አዎን እውነት እንላለን። ሁለተኛም በዚች በቅድስት ሰንበተ ክርስቲያን ጸሎት ቤታቸው ልጆቻቸውን ገንዘባቸውን ይባርክላቸዋል እና ዳግመኛም በሚካኤልና በገብርኤል ስም ለችግረኛ ለድሆች የሰጠ ቢኖር በ24ቱ ካህናተ ሰማይ ስም በአራቱ እንስሳት ስም አምላክን በወለደች በእግዝእትነ ማርያም ስም በጻድቃንና በሰማዕታት ስም ስለ ክርስቶስ ስም የተገደሉ በቅዱሳን ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡትና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራስ እንኳ ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታና ምሕረት ያገኙ ዘንድ ኃጢአታቸውን ያስተሰርይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያን ወይም አረማዊ ቢሆን
ወደ እግዚአብሔር ከሚለምኑ ከአይሁድ ወገን ቢሆን በቅዱስ ሚካኤል ስም ደግ ስራ የሰራ ሁሉ እግዚአብሔር ልጅ መሐሪ ይቅር ባይ ክርስቶስ አይጥለውም። ከዚህ በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታት ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚች ሰዓትና ለሚሆንላቸው ሁሉ ይቅርታ ይደረግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሦስተኛው ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንዲሁም ቅዱስ ሚካኤል ሁሉ ጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአትም ድረስ ለዘላለም ብዙ ታምራት ይሰራል። ወንድሞች ሆይ የምነግራችሁን ስሙ፣ በስነ ልቦናችሁም አድምጡ። የቅዱስ ሚካኤል ዝክሩ መታሰቢያውን አድርጉ። የዘላለም ሕይወትን ታገኙ ዘንድ የማያልፍና ደስታ ትወርሱ ዘንድ ቅዱስ ሚካኤል በየዓመቱ በኅዳር 12 ቀን እንዲህ እያደረገ አይተዋቸውምና ከዚህ ቀጥለው ቤተክርስቲያን ወገኖች የሆኑ ሁሉ እንደየስራቸው ወደ ምሕረት ቤት ወደ ቅድስት ሀገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋልና። ከዚያ በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ የገባ በዚህ ዕለት ምድራዊና ሰማያዊ ስለሆነችና ምሕረቱ ከመንበሩ በታች ይሰግዳል። ስለ ውሃ ምንጮችና ስለ ወይን ቦታዎች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ስለ ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎች፣ ስለ ባህር ዓሦች፣ በባህር ውስጥም ስለሚንቀሳቀስ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናውን እስኪሰማው የምሕረትም ቃል ኪዳን እስኪያስተላልፍለት ድረስ ከእግሩ መንበሩ ስር አይነሳም። ስለዚህ ዓለም ምሕረትን የሚለምኑ መላእክት በየዓመቱ በኅዳር 12 ቀን በእግዚአብሔር በዙፋኑ አውደ ምሕረት ዙሪያ ተሰብስበው ስለ ሰውና ለእንስሳ ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው እነሱ እንዲያ መላእክት ይመለከቱታል፣ ይቅርታ የማግኘት ምልክት ናቸውና። ስለዚህም እሊያ መላእክት በምድር ላይ ምሕረትን እንደተደረገ ሰውን እንስሳን ይቅር እንዳለ በዚህ ዓለም የሚሆነው ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታልና። ስለዚህ በዚህ ዓለም ይቅርታ ለተደረገ ለሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። እግዚአብሔር ባለሟል ዮሐንስ ዛሬ ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም መጽዋዕትን ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ወይ ዳግመኛ እነግርሃለሁ፣ ምስጢሩ ድንቅ የሆነ ይህን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይም በአንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸር አይልም። ኃጢአቱ እንደ ባህር አሸዋ እንደ ዱር እሳት ቢበዛ ይሰረይለታል። ቢሞትም ወደ ኩነኔ የሚቀርብ እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ አሁንም ድንቅ ምስጢር ያለበትን ይህን መጽሐፍ አስቦ የጻፈውን ለቤተ ክርስቲያን መገልገያ የሰጠውን በእግዚአብሔር ቃል አምኖ በቤቱ ያስቀመጠውን ቢኖር በሽታ ራብ ወደ እርሱ አይመጣም። ወደ ቤቱና ከብቱ ወዳለበት ቦታ ርኩስ አውሬ አይገባም። በእርሻ አይጥም፣ አንበጣ፣ ኮቤ፣ ተምችም፣ ትልዋግም፣ አመዳይም፣ ውርጭም አይደርስም። እነዚህ ሁሉ ወደ እርሱ አድራሻ ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብ ይህ መጽሐፍ ወዳለበት እስከ 4-5 ትውልድ ድረስ ወደ አቤቱ ለዘላለም አይገበየ ድርቀት የእንስሳትን መልኬት በሰዋ ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይል ረዳት ይሆናልና። የቅዱስ ሚካኤል ዝክሩና መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋልና። በፍጹም በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉ ጥላ ለዘላለም ይከለክልላቸው፣ በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ የቅዱስ ሚካኤል ድርሳን የሚገኘው አስማተ መንፈስ ቅዱስ መጽሐፍ ያጻፈ የመላእክት አለቃ የሚሆን የቅዱስ ሚካኤል እነዚህ መጽሐፍ ቅዱስ ፈጽሞ አይለይም። ይህ መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል ባልቀን የሚያነብ ሰው ቢኖር ስለ ክብሩ ስለ ገናናቱ ከቅዱሳን መላእክት በላይ አክብሮ ስለ መሾመው እግዚአብሔር ለቅዱስ ሚካኤል የሰጠው ይመስል ይህንን ስም አምላክ አይለይም። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14 ቀን መታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻላቸው 12ቱን ዕለታት ያክብራቸው፣ የማይቻለው ግን 4ቱን ዕለታት ያክብሩ ይገባል። ከሁሉ አስቀድሞ ታላቅ በዓሉ ኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነው። እነዚህ በጥንቃቄ አክብሩ። ሌሎች በዓላቶቹ ግን ጥር 12፣ የካቲት 12፣ መጋቢት 12፣ ሚያዝያ 12፣ ግንቦት 12፣ ሐምሌ 12፣ መስከረም 12፣ ጥቅምት 12 ናቸው። ከዚህ ቀጥሎ ኅዳር 13 ቀን የዕለተ መላእክት በዓል በዚያ ሲሆን ታኅሳስ 12፣ 19 ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ የሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። ሌሎች መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤል እና የካህኑ የመልከጼዴቅ የመታሰቢያ በዓሉ ጳጉሜ 3 አብሮ ይውላል። ይህችውም ታላቁ የሩፋኤል የጻድቁ መልከጼዴቅ በዓል ፈጽማ የከበረች ናትና ስሟም ዕለተ ማርያም ይባላል። መድኃኒት ማለት ይህች ቀን ታላቅ አድርጋችሁ አክብሯት። በዚህች ዕለት ዝክራቸውን የዘከረ በስማቸው ለድሆች ምጽዋት የሰጠ ለቤተ ክርስቲያን መባ የሰጠ ቀድሞ እንደተባለ ሁሉ ከክፉ
በእነዚህ በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም፣ እስከ መቼም ለዘላለም መከራ አያገኘውም። በኃይል የሚመጡ ሰዎች ያሸንፉት በቅዱስ ሚካኤል የጸሎት ኃይል ይሆናሉ እንጂ። ይህ መጽሐፍ የጻፈ ያጻፈው ያነበበ የተረጎመው ሲነበብ የሰማውን ቃል በንጹህ ልቦና የተቀበለ ይወሳል። ለዘላለም ጠላቶቻችን በሞተም ጊዜ ኩነኔን አይሆን። የመላእክት አለቃ ቅዱስ ሚካኤል ወልደ መጽሐፍ የሚጽፈው ሁሉ ጎስቋላ ቦታ ያስቀምጠው፣ በተቀደሰ በተባረከ መልክ ቦታ ያስቀምጠው እንጂ። ይህ ስም አምላክ ያለበት ቃል ለዘላሙ ታላቅ ቃል የሚሰራ ነው። በትና ቃልም እነዚህ የከበሩ ቃላትን ተናገር። አካም ይልቄ ቦኤን ካካዝ ኤርና ኬኬም ካዩን ፒኩ የሏስ ኢልባስ አስከማላሶም የቅሬ ጋር አቤት ከቤት እንካ አይንካዊ ሳብሶ ላቸፋውን ያረለው ኤስሎይብጉ ኤላኪያስክ ተምሩና የጓ እነዚህ የከበሩ ቃላት እና እግዚአብሔር ስሞች በቅዱስ ሚካኤል እየተገኙ ብላስ ቋንቋ ቃላቶቹ ለበለጡ እንደሆነ የታወቀ የሚጽፈው የሚጽፈው ሰው ሰው መጽሐፍ ላይ የሆነ ቦታ አስቀምጠው በክብር የጠበቀው እንጂ ለሱ ጠላት የሚያሸንፍ መከታና ጋሻ እንደሆነ ዘላለም በጨለማ የሚዞሩ የጠላት ሰይጣን ኃይሎች ባሸነፈ እግዚአብሔር በማጥበቅ ዘበ ይደምሰስ። ቅዱስ ሚካኤል ጸሎት ደስታ መግቢያ ስለ ቅዱስ ገብርኤል ጸሎት በ99 አለቆች ባበሩ ጸሎት ያራክ በ24 ካህን ሰማይ ጸሎት መንበሩን በተሸከሙ 40 በነፍስና በስጋ ንጽሕት ሆነች ከሴቶች ሁሉ የከበረች የፍጥረት ሁሉ እመቤት ሆነች። አምላክን ብሎ የቅድስት ማርያም ልመና ጸሎት ፈጽሞ የራቁትን ባልትና በሌሊት በንቃትና በፊት በቀትር በሰዓት ከጠዋት እስከ ማታ ከማታ እስከ ጠዋት የሰውን ነፍስ የሚያስደነግጥ የዲያብሎስ ሰባት አጋንንት ሰይጣናት ሁሉ የምድር ማዕዘኑ በሚያጠምዱ ሰባቱ ኃይላት ነፋስ እንደ ጉበን ነው የጥፎ በኔና የጥምቀት ልጆች ሆኑ የክርስቲያን ወገኖች በእኔና የጥምቀት ልጆች በምንን የክርስቶስ አዲስ ሙሽራዎች ቤተክርስቲያን ዛሬ ተሰብስበዋል። የክርስቶስ ወገኖች ሆኑ ላይ ከላይ ምሕረት ይምጣ። በኋለኛት ዕለት ፍጹም ደስታ ያሰማን። በዚያች በምታስደንቅና የምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀናጀ የሕይወት ልብስ አጎናጽ ኢየሩሳሌም ሰማያዊት ያግባላ። ምስጋና ይገባል ወልድ ምስጋና ለመንፈስ ቅዱስ ምስጋና ይገባል። በቀና አምልኮ ከአማልክት ሁሉ በላይ ለሆነ እስከ መጨረሻው ቅጣት ድረስ ሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም መጥሟል ይቅርታና ምሕረት ይደረግ ለዘላለሙ የምታነበው ሁሉ ከቃሉ አታውቋሉ አጨምሮ ከእነዚህ ቃላት እንዳትለውጡ ያተሰማችሁን አይተገኙ እንጂ ከእነዚህ ቃል አንድ ቃል እንዳይገኙ በትዕግስትና በእርጋታ አንብቡ በላቸው። መታሰቢያቸው ቅዱሳን መላእክት ጻድቃን ድርሳናቸው ይቆላቸው ሲነበብ በዚያ ይቆማሉና ድርሳናቸው ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድብ ቢነጥብ ቅዱሳን መላእክት ጻድቃን ሰማዕታት ነቢያት ፍጹማን ደናግል እንዲሁም ደናግል ደጋጎ ነቢያት ሐዋርያት ፍጹም መነኮሳት ደናግል ስለተደገደፈው ስለ አንድ ቃል ያለቅሳሉ። ንባቡ ቢረዝም እስከ ንጋት ድርሳናቸው ገድላቸው እስኪፈጸም ቅዱሳን ከዚያ አይሄዱምና በአባቱ የነዳገር ከሚነበበው ቃል አንድ ቢገደፍ የነቢዩ ኤርምያስን ዓይን ባፈሰሰ ተብሎ እንደተጻፈ እንደዚህ ሁሉ እስኪያልፍ ሚክያስ አንባቢ ተኛ። ብዙ ጊዜ ቁመው ጠበቁ። እናንተ አንባቢዎች ብለው ካት ነፍራት ሆናችሁ አንብቡ። መጽሐፍ ማንበባችሁ ማንበብ የሚችለውን ትሉ እኔ መጽሐፍ ላጻፉ ለነበበ ተረጎሙ። ይህን ነበብን ቃሉ ሰማ ሁሉ ጸልዩ። እግዚአብሔር ሁላችን በእንደት ይምረን ዘንድ አምላክን በወለደች በቤታችን ቅድስት ድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታ ቢመስለ ቅዱስ ገብርኤል ልመና አራቱ ካህናተ ሰማይ ጸሎት በአርባዕቱ እንስሳት አማላጅ በደጋጎች ሆኑ በጻድቃን በሰማዕታት ጸሎት መንፈሳውያን መላእክት አማላጅ የጥምቀት ልጆች ሁላችን ይቅርና ከሰይጣን ሞት ያድነን ዘንድ ጸልዩ። የቅዱስ ሚካኤል በረከቱ ጸሎት ሀብተ ረድኤቱ ሁላችን ሁሉ ዘላለሙ ኤኮሳስ ለይፓይነ ከመ ቦካ ጀሮም ለከፍቲ አብዙላ አብስቤ አብስ ካሚያው ጸካብ አይካፒስ ካብሪ ወሪሊያው አብሳት ጸቀ በቅዱስ ሚካኤል በጸሎቱ ምን ተማጸን አምላክን በወለደ በቤታችን ቅድስት ድንግል ማርያም ልመናም ልጅ ያመንኛል ለዘላለሙ ልጅ ወራ ያደነና አሜን። አካክስ ቤልቤካ ጼካሲ ቀልፋው ቤታ ይወጣ ይሁዲያ የሽራክ የልሻዳ ሰባት አደና ማን ይድመኩ እነዚህ አስማት ጌታ ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ ጻፈለት ናቸው። እነዚህ አስማት ዲያብሎስ ከነሰራዊት በጨለማ መጋረጃ ተጠቅሎ እንደወደቀ እኔንም ጠላቶች ባላንገራዎች ለዘላለም ጣልኝ። ይኸው እግዚአብሔር ባያሎች ከሚቤታችን ገማ ስጋ የለበስ ጌታ ኢየሱስ ክርስቶስ ስለ ቅዱስ ጋር ስለ ክቡር ደም ነፍስና ስጋችን ከጥፋት አደን ስለ ሚካኤልና ስለ ገብርኤል ስለ ሱራፌልና ስለ ኪሩቤል ስለ አፍኒና ስለ ሳቁኤል ስለ ኡራኤልና ስለ ሩፋኤል ስለ ፋኔል ብለህ ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ስለ ሰማዕታት ስማቸው ስለተጠራውና ስላልተጠራው በአንድነት እግዚአብሔር ይቅር በለኝ ማረኝ። መከራ በጋዜ ለሚሆን ለሚካኤል ስለሰጠው ቃል ኪዳን የልጅህን ስጋ መልበስ ስላበሰለ ስለ ቅዱስ ገብርኤል ብለህ ኃጢአቴን ሁሉ አስተስርይልኝ። ሕዝቡን ሁሉ ኃጢአት ይቅር በል። የዋና የሙታን ጌታ አንተ ነህና ለዘላለም ይሁን ይደረግልን። ዓለምን ከዓለምን ወደ መኖር ያመጣ በዝምዞ ዜመን እግዚአብሔር ፍጥረት ሁሉ የፈጠረ ሰማይና ያለ ምሰሶ ያቆመ ምድርን በባህር ላይ የዘረጋ ፀሐይና ጨረቃ እንዲያበሩ ያፈጠራቸው ከዋክብትን በወገናቸው የፈጠራቸው እርሱም እንዳለው ሁሉ ሆነ። እርሱም እንዳዘረው ተፈጥረዋልና ለሰላም ዘንድ ይኖራሉ። የሰጣቸውን ትእዛዝ ሳይተላለፉ በዛን ጊዜ በዘመኑ ባልተና በሌሊት እርሱ ራሱ እንደተናገረው አሰለጠናቸው። በሰውና በመላእክት ዘንድ ምስጋና የመላ ነው። የጌትነቱ ምስጋና ያልቅምና አይጎድልምና ምስጋና ከእርሱ ዘንድ ክብሩም ከራሱ ነው። የባሮች ጨለማ ከአስተያየቱ አይሰወርም። በጽርሐርያም ያለ የባሮች ጥልቅ ቅንነት በእጁ የሚዳስስ ምስጋና በሰው አንደበት ሊነገርለት የማይችል ባህሪው አይመረመርም። በመለኮት እሳትነት የተሰወረ
የተሰወረው ሚስጥሩና ጥሩን ከስጋውና ከደማዊ ሰው የሰወረ ነው። የጥንታን ኖሩ ሊነገር የማይቻል ነው። የጥበቡ ባህረ ጥልቀት የመላእክት አእምሮ የሰው ሀሳብ አይሸጋገረው። ለእሱ ክቡር ምስጋና ይግባ። ነገ ገዥ ለሆነ ባህሪ መለኮቱ ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር ቀን የቅዱስ ሚካኤል ተአምሮ ለመጽሐፍ ለማንበብ እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት አለቆች አለቃ ቅዱስ ሚካኤል ኃጢአት ባህረ ጥልቅ እንዳያሰጥም የጥምቀት ልጆች የሆነ ሁሉ ልመናና ምልጃ ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና የተመሰገነ ነው፣ ፈጽሞ ከፍጥረት ሁሉ በላይ ነው። የሰው ሌላ ተመርምሮ የማይደረስበት ነው። ፍጥረቱን ሁሉ የፈጠረ እርሱ ወመራ ከዓይኖቹ ደፍሮ ለማየት አይችሉም አለ ዳዊት በመዝሙር። እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡ ወሰን የለውም እንዳለ። ዳግመኛም ዳዊት አቤቱ ስራ ሁሉ ፈጽሞ ታላቅ ነው አለ። በጥበብ ፈጠርከን አለ። ዳግመኛም መላእክቶቹን ረቂቃን የሚላላኩ ከእሳትም ነበልባል ያደርጋቸዋል አለ። ለእግዚአብሔር መልአክ እርሱ በሚፈሩ ሰዎች ዙሪያ ይሰፍራል፣ ከመከራም ያድናቸዋል አለ። የኃያላን አምላክ እግዚአብሔር ልዑል የሰራው ሁሉ የፈጠረ ብርሃንን እንደ መጎናጸፊያ የሚጎናጸፍ ዓለም ሳይፈጠር አስቀድሞ ንጉሥ ገዢ ነበረ። የጥበብ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳት ከነፋስ የፈጠረ አንዱን የማይታይ አንዱን የማይታሰስ አድርጎ እንዲላላኩ ስሙን በሁል ጊዜ የመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ ያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ መላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። ይሁም ልመናው ምልጃው ይጠብቀ ያድነ ከርኩስ የደም ባላንጋራ ያውጣን። የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን። አደባባያችን ይከታተምልን። የጌታችንን አጥር የቤታችን አጥር ያጠንክርልን ይሸፍንልን። የጥፋት መንገድ እንዳያገኝ የምናምነው ሁሉ ያደነን። የኮነም ወዳጁን ገብረ ማርያም ያደው ለዘላለሙ አሚን። አፌ በምሳሌ እከፍታለሁ፣ የጥንቱን ታሪክ እናገራለሁ። ከመሰረትና ከስራ የተሰወረውን አነባለሁ። የእሳት ነበልባል የመጎናጸፊያ ቅዱስ ሚካኤል የሰራው ድንቅ የሆነ ታምራቱ ኃይሉና ተረጉማለሁ። በየጊዜው ዘወትር ምሕረት የሚለምንለት ስለ ሰው ልጆች ሁልጊዜ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድ ቢደርስ ጸሎታቸውን የሚሰማ የሚታመኑበትን ሁሉ የሚያድናቸው አምነው ስሙን በመጥራት ለጠየቁት መልስ የሚሰጣቸው በባህር በየብስም በመንገድ ሁሉ በችግር በጭንቅም ሁሉ ደርሶ የሚያድናቸው እርሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ የተሰበሰባቸው ነግራችኋለሁ። ብዙ ሰዎች ከግብፅ ሀገር ገስግሰው ወደ ባህር ወደብ ሄዱ። እዚያ በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁም ቦታ ትንሽ ርቀው በባህር መካከል ሲደርሱ ለመንግስት እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩ ማዕበል ከፍ ከፍ ያለ ተራራ መስሎ መጣ። ባህሩ ማዕበልም በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ የገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው በጊዜው በሐዘንና በስቃይ ተዋጡ። የሚያጽናና የሚያድናቸውም አጡ። ተስፋቸውን ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮሁ። ታላቁ ገናና ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቃቸው አንተ ይቅርታና የኃይል መልአክ ነህና የሰላም መልአክ ሆይ ወደ እኛ ተመልከት፣ እርዳን። እኛን የተጨነቅነውን አድነን። ወደ እግዚአብሔር ስለኛ ለምን ለኃጢአት ከመሞት ከጥፋት አድነን ዘንድ የሞት መጋረጃ ዓይናችን አሁን ሸፍኖታልና የጥፋትን ምክር አይተናልና እያሉ ሁሉም ባለች በሙሉ ልባቸው ወደ እግዚአብሔር ያሰሙ። በሚያቃጥል እንባ በመሪር ለቅሶ በመርከብ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮኹ። ያን ጊዜ በዚያች ስዕለትና ሰዓት እግዚአብሔር የልባቸውን ሐዘን ልመናቸውን ሰማ። ወዲያውኑ ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጥ ያሉትም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂትስ እንኳ ጥፋት ሳይነካቸው በሕይወት ተሻገሩ። ይህንንም ታምር ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባህር ሞገድ ያዳናቸው እግዚአብሔርን አመሰገነው። እርሱም እስከ ዕለተ ሞታቸው ድረስ በየወሩ 12 ቀን ዝክሩን ሲዘክሩ መታሰቢያን ሲያደርጉ ኖሮ የዚህ ገናና መላእክት አለቃ ቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ በጠላቶች ከመውደቅ ይሰውረን። እኔ አገልጋዩን ከነፍስና ከስጋ ሕመም በክንፈ ጥላው ይሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም በእውነት እናምናለን። በዚህች በኅዳር 12 ቀን የሰማያውያን ሠራዊት አለቃ ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ ከእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ ቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነነዌ ልጅ ለኢያሱ ታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየው ጊዜ ደንግጦ በምድር ላይ ወድቆ በሰገደለት። እርሱም ጌታዬ ሆይ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለ። ቅዱስ ሚካኤል ከሰማይ ሠራዊት አለቆች አንዱ ነኝ። በዚህ ቀን ከአማሌቃውያን በእጅ እጥለዋለሁ፣ በኢያሪኮም አንተን አነግሥሃለሁ አለው። ይህን መልአክ ከሰማዕታትና ከጻድቃን ጋር ባለመለየት የገድላቸውን እስኪፈጸም ድረስ ያጽናቸዋል፣ ትዕግስት ይሰጣቸዋል። ዝክሩና መታሰቢያውን አደረጉለት፣ ምጽዋትም ሰጡ። በስሙ ከዓመት እስከ ዓመት በየወሩ በዓል
በሚውልበት 12 ቀን እስከ ማግስቱ ሰለስቱ ድረስ በማብላት በመጠጣት ባላደረጉ እሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዝ ውሃዎች፣ ስለ ሰማያውያን ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናል። በዚህ የመልአኩ ቅዱስ ሚካኤል ልመና አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ለሁሉ የምትራራ ጨካኝ አይደለ አንተ መልአኩን በሰላም እልሃለሁ ጌታዬ ሚካኤል የምልህ እኔ በረድኤት ጥላ ከጠዋት እስከ ማታ ከክፉ ነገር ሁሉ ተሰውረኝ ከልጅነቴ ጀምሮ ጸብና ክርክር እፈራለሁ። መኖሪያ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ወይ ደስ የሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ በረሌ በጠራ አደባባይ ዛሬ ለመግለጽ ሰላም እልሃለሁ። ስለዚህም ባሪያም ያሉ የክሉል መሠዊያ መካከል የሚገፍ እሳት ቅዱስ ሚካኤል በአንተ ልመና መጥቶ ኃጢአቴን ሾክ አቃጥል ዘንድ እሻለሁ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የላይቱን አነስተኛ በአንድ ተቀበለው ልጅ የሚያገለግሉና የላይ ፈላይት እያሳሰቦት ክሬት የማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ ይህ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛውን የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።